ያስረከቡኝ ቤተክርስቲያን እዛው ጽዮን አካባቢ ጽዮን ውስጥ ነው ያደረኩት ለጽዮን ተሰጠሽ አዎ በጣም ከባድ ፈተና ደረሰባቸው ችግሩ እማሆይ ተደፈሩ በደንብ እናውራው የተደፈሩት ደግሞ አትለምኑ እኔ ሰጣችኋለሁ የሚል አንድ ሰው ነበር የሚለው አንድ ሰው ስለዚህ እማሆይ ደግሞ እውነት መስሏቸው ያንን ሰው ተከትለው ሄዱ የሰውየው ስም ከንቲባ ነው መሰለኝ አላውቀውም ከንቲባ ምን ይሁን እንዴት ይሁን ማውቀው ነገር የለም አንቺ ልትመሪ አይ ለሞኑ ፍየል ጠብቀሽ ታውቂያለሽ ፍየል ጠብቀሽ ታውቂያለሽ አዎ ከዛ ወይ አላቅም ይቅርታ ባጭሩ ላንቺ በጀት መያዝ አለት ላይ እህል መዝራት ነው መምህር ጀማል ይባላል አሰልጣኛችን ከዛ ሲመጣ እንግዲህ ተዋውቁት መምህራችን አስተማሪያችን ነው አሰልጣኛችን ነው መምህር ጀማል ብለው ወይ በስመ አብ ለፈስ ቅዱስ መምህር ጀማል ከነዚህ ነው ከሱ ጋር እንዴት ሊያሰለጥነን ይችላል እኛ ገዳማውያን መነኮሳትን እኛ መነኮሳይት ሆነን እንዴት አድርገን በቃ የሚረዳን ሰው ስላጣን እባካችሁ ስልጠና ነው የምንፈልገው እኛ ምናምን ከዛ እንዴ ምንድነው የምትሰሩት እንደዚህ ሽመና ለመስራት ጀምረን ግን በቃ ምንም ስራውንም በደም ስልጠናውን ስላልወሰድን በጣም ተቸግረናል ምናምን አልኳቸው ከዛ በኋላ በቃ እንግዲህ የኛ ስራ እንኳን ሰው ማሰር ነው ወይ ይቅርታ እና ታዲያ አይዞሽ ተረጋጊ ስራዬ ሰው ማሰር ቢሆንም በግል ልረዳሽ እችላለሁ አይዞሽ ተረጋጊ ባላገባም ወልጃለሁ yes መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ ግብረ ሰላም የትንሣኤን በዓል ተከትሎ ምእመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እጅግ በጣም የሚያስደስት የሚያስገርም ውድ ኦርቶዶክሳውያን፣ ውድ ኢትዮጵያውያን፣ ውድ ኤርትራውያን እንደው ስለ ድንግል ማርያም ብላችሁ የዛሬ መርሃ ግብር እስከ መጨረሻው ተከታተሉልኝ። ድንቅ ወጣት እጹብ እህት እኔ ምን ማለት እንደምችል አላቅም። ልቤን የገዛችኝ ስለ ቤተ ክርስቲያን የምታስብ መሰረቷ ከትግራይ የሆነች ወጣት ያለፈውን ችግር አሁን ያለውን ሁኔታ ልታስረዳን እዚህ ተገኝታለችና ሙሉ ሐሳቧን ከእርሷ እንድንሰማ አይኖቻችንንም ወደ ትግራይ እንድናዞር የሚያስገድደን መርሃ ግብር ይሆናል ብዬ አስባለሁ። እግዚአብሔር በውይይታችን ሁሉ እርሱ ይጨመርበት። እንኳን ደህና መጣሽ።
እንኳን ደህና ቆያችሁ። ካሜራው ሲበራ ፈራሽ? ኧረ በጭራሽ። እስቲ ስምሽን እንታወቅ። ማን ነው? እጅግ በጣም አመሰግናለሁ ከምንም በፊት ስለተገናኘን እችን ሰዓት እችን ደቂቃ ፈቅዶ እግዚአብሔር ስላገናኘን እግዚአብሔር ክብር ምስጋና ለሱ ይሁን። አሜን። ገነት ገብረስላሴ ይባላለሁ። የመጣሁት ከታሪካዊቷ አክሱም ከተማ ነው። ከአክሱም ጽዮን ነው። ያቺ ገዳም ትናፍቀኛለች። ዲያሻት ስራዋ ስቀመጥ ጥላዋ ሲያርፍብኝ ውስጧ ስገባ ግቢው ስፋቱ የመቅደሱ የዕጣኑ የእናቶች ምህላ የከተማ ውበት የህዝብ ደግነት በእውነት የእውነቴን ነው የምነግርሽ። የሰው ያህል ይናፍቀኛል። ምን ያደርጋል የተሰበረ ድልድይ አለ ሄደን እንዳነሳለመው። አንዳንዱ ስራችን ይይዘናል፣ አንዳንዱ ጊዜው ያገደናል፣ አንዳንዱ ያው እንግዲህ አባቶችም በብዙ መልኩ ላይ አይተውናል። ግን ጽዮን መቼም የሁላችን መሰባሰቢያ ናትና ስለሷ እንድናወራ ደግሞ ያስገድደናል። ገኒ ከልጅነት እንምጣ እስቲ። ከአስተዳደግሽ ከምንም ጀምር። በቀደም ስናወራ ልቤን ገዝቶታል። ከሱ እኔ ልቤን የገዛኝ ነገር ለተመልካቾች ነግረን አሁን ወደምንፈልገው ጉዳይ እንምጣ። እንችላለን አይደል? እንችላለን፣ በሚገባ እንችላለን። ያው ከምንም በላይ እውነት ነው አክሱም ጽዮን ሁለመናዋ የምትጓጓ እናት ናት። የሁላችን መመኪያ የሁላችን መጠጊያ እናት ናት። ያው ወደ እኔ ስንመለስ እንደተባለው እኔ የአክሱም ጽዮን ልጅ ነኝ። ያው አጋጣሚ ወላጆቼ በስለት ነው የወለዱኝ። በአንድ ዓመቴ ወደ ቤተክርስቲያን አስረከቡኝ። ቤተክርስቲያን እዛው ጽዮን አካባቢ ጽዮን ውስጥ ነው ያደግኩት። ለጽዮን ተሰጠሽ? አዎ እንደዛ ተሰጥቼ እዛው ነው ያደግኩት። ያሳደጉኝም ያው እማሆይ ናቸው። እዛው ጽዮን ውስጥ የሚያገለግሉ ትልቅ እማሆይ አሉ። እሳቸው ናቸው። ፎቶዋቸው አለሽ? አዎ አለኝ። ይሄው የምታዩዋቸው ክቡራን ተመልካቾቻችን። እሺ እማሆዬ ያሳደገኝ እንደ አባቱ ነው ያሳደገኝም አባት አለ። በእነሱ ፈንታ ነው ያደግኩት እና እዛው ጽዮን ውስጥ ስላደግኩኝ ያው አልገባኝም። በስለት ለጽዮን ተሰጠሽ። ወላጅ አባቶች እና እናትሽ የሉ? አሁን ያወቅኳቸው አሉ። በእውነት ለጽዮን ሰጡሽ? በቃ ሰጡሽ? አዎ እኔ ማንነቴን ብዙ እንትላልም አላቅም ነበር። አዎ ምክንያቱም እኔ የእናትነት ፍቅርም የአባትነት ፍቅርም እግዚአብሔር ይመስገን መቼም ከጽዮን ተጠግተን የሚጎድልህ ነገር ስለሌለ፣ አዎ እኔ እመቤቴ ሰው እንደ ሁለመናዬ ናት። እናቴም መጠጊያዬም ናት፣ ጓደኛዬም ናት፣ እህቴም ናት፣ ሁለመናዬ ናት። ብቻ ስለ እውነት እመቤቴ ብዙ ነገሬ ናት ለእኔ። እውነት ለመናገር እንደዚህ ሳወራ ራሱ እኔ የዛኔ ጓደኞች አልነበሩኝም ልጅ ሆኜ ከሷ ጋር የማወራው የሆነ ነገር ብፈልግ እንኳን ፐርሰናል የሚያስፈልገን ነገር እንኳን እጄ እሷን ነው የማማክራት። እንደዚህ ፈልጌ ነበር የምላት። ምክንያቱም የእናትነት ፍቅር የማውቀው ከእመቤታችን ነው። እኔና እንደዛ አድርጋ ተንከባክባ ነው ያሳደገችኝ እመቤቴ። እንዳሳደገችኝም ግቢው ሳልወጣ ከጥቅፏ ሳልወጣ እዛው እያለሁኝ አንድ ሀሳብ መጣልኝ። መቼም የወንድማችን ነጋሽ ልጆች አባታቸው እንደ እናታቸው መስለው ነው የሚወጡት። አልፎ ነው ጎረቤታቸው መስለው ባህላቸው ነው እንደዛ ይዘው ነው የሚያድጉት። እና እኔም ያው ያስተዳደጌ ያደኩበት መንገድ እሱን ይዤ ነው የወጣሁት። ከዛ ያስተዳደግም ይመስለኛል ያ ስራ አይሙሬ ላይ የሰፈረው አይሙሬን በሙሉ የተቆጣጠረው ስራውንም አላማውንም እንዲወደው ያደረገኝ አካባቢን ነው። ምክንያቱም እኔ የማውቃቸው እንደ ጓደኝነትም ሁለመናዬም እዛ ያሳደጉኝ እናቶችና አባቶች ስለሆኑ ከዛ የተነሳ እኔ እናቶችን እውነት ለመናገር ወደ ስራውን ስንገባ እናቶች ሁሉም ነገር እናት እውነት ለመናገር ሁሉም ነገር ናት። ከመጀመሪያ ከምንም በፊት ያው እናቶችን ብርሃን ናት እውነት ለመናገር። ምክንያቱም ያው እናት የሌለችው ቤት እናት አገር በእናት ነው የምትመስለው። ብዙ ነገር ናት ብቻ እናት። እና በብዙ ቦታ ደግሞ ብዙ የተሻለ ህይወት የሚኖሩ እናቶችም አሉ አልፎ አልፎ። ግን አብዛኛው ግን እናት የፈተና መቋጫ ናት ብዙ ጊዜ። እና እዛ ያሉ እናቶች ደግሞ ከምንም የባሰ ናቸው። በተለይ ገዳማት ላይ ያሉ እናቶች ምንኩስና ትልቅ የአገር መሸጋገሪያ ድልድይ መሆኑን ወይም ደግሞ ምንኩስና ትልቅ የእግዚአብሔር ቤት አገልጋዮች መሆናቸው መነኮሳት እናቶችን መሆናቸው የሚሰጣቸው ዋጋ በጣም ትንሽ ነው። በዚህ በኩል በጣም አዝናለሁ። እና በዛ የተነሳ እዛ ያሉ እናቶች አብዛኛው ብዙ ቦታ ላይ ያሉ እናቶች ሰርተው የሚኖርበት ነገር የለም።
መነኩሴ ሲጀምር ሲለምን ነው በተለይ በዛኔ እዛ አካባቢ ላይ በልመና ነው የሚታወቁት በቃ በልመና አብረሻቸው ደግሞ ስላለሽ ታውቂያለሽ አዎ እና እኔ መነኩሴ ሲሰራ መስራት እንደሚቻል ምናምን ዕውቀቱም አልነበረኝም የዛኔ አሁን ሳስበው ግን እንደዛ ፍጥረት ላይ እግዚአብሔርም ከበላ አባፈገጽ ከዛ ነው ያለው እንደም ሚለምን እንዳይበላን የሚለው የማይሰራ ይቅርታ የማይሰራ እንዳይበላን የሚለው በእኛ አካሄድ ግን እንዲህ በተገላውጠሽ ነው የነበረው እንዴ መነኩሴ ስራ ሲጨርስ ቆውን ፈቶ ቆውን ይስፋ የሚለው መጽሐፍ መነኩሳት ማሪሳቅ ላይ ነው ያለው ግን ያ ነገር እንደ ቀልድ ነው እኛ የምንጠቀመው እንደ ቀልድ ዝም ብሎ ነው የምንጠቀመው ለቧልት ነው ለወሬ ነው የምንጠቀመው ግን ይሄን ሐሳብሽን ገኒ በስንት ዓመትሽ አሰብሽ በ12 ዓመቴ የሚገርም እሺ በ12 ዓመቴ ነው ሐሳቡን የመጣልኝ አንድ ማሆይ ሲለምኑ ነበር እየለመኑ ያለው የሆነ ችግር ደረሰባቸው በጣም ከባድ ፈተና ደረሰባቸው ችግሩ እማሆይ ተደፈሩ በደንብ እናውራው የተደፈሩት ደግሞ አትለምኑ እኔ ሰጣችኋለሁ የሚል አንድ ሰው ነበር የሚለው አንድ ሰው ስለዚህ እማሆይ ደግሞ እውነት መስሏቸው ያንን ሰው ተከትለው ሄዱ እንደው እጅ ጠብቀው ያን የተደፈሩ ሲሄዱ ያ ነው መነሻሽ ዋናው ነገር መነሻዬ ወዛ ነው የተሻለ እንጀራ ለማግኘት ብለው የሄዱት ፈተና ይዘው መጡ ከዛኝህና እማሆይን በጣም ያወሯቸዋል በጣም ውስጣቸው ተጎድተዋል ሁሉም ይቅርብኝ ብለው ዓለምን ሽሸው ዓለምን ትተው ወደ ተቀደሰ ቦታ የገቡናት ብዙ ፈተና ደርሶባቸው በጣም ተጎድተው እኛም ማይ ሲያለቅሱ እኔ ባይኔን አየሁኝ ከዛ እኛ ላሳደጉኝ ማሆይ ናቸው የሚነግሯቸው እንዴ ማይ ምን ነው ስላቸው አይ ታዩ ልጅ ዝም በይ ምናምን አለኝ እንዴ ለምን ነው ዝም ብለው እንባቸው ራሱ ያስለቅሳል መጎዳታቸው ራሱ ይጎዳል በጣም ውስጤን ተጎዳሁኝ እኔንም የኔን እንዲህ ያለቁስ እንዴት ነው ዝም ብለው ምናምን አልኳቸው ከዛ በኋላ በቃ ነገሩኝ ማይ እውነታውን ግን እቺን ነገር ይዘሽ እንድትቀበሪ ለማንንም እንዳትናገር ያለኝ እስከዚህ አብጠርጥሬ አይደለም ያወቁት የዛኔ ብቻ ግን የማይን በመታበስ እንዳለበት አይሙሮን ያስጨንቀኛል ያ የሚያስጨንቀኝ ነገር ምን ማድረግ አለብኝ አልኩና አንድ እናት ሰውን ያክል ተፈጥሮን ያክል 9 ወር በሆዷ 3 ዓመትና ከዛ በላይ በጀርባዋ መሸከም ያላቃታት አንድ እናት ሰርታ መኖር የሚያቅታት እናት የለችም እንዳልነውም ስራ ለጸሎትም ለምንም አይከለክልም እና እንደውም ብዙ ጊዜ ኃጢአት ላይ የምንገኘው ሰዎች ከስራ ስንሸሽ ነው ስራ አልባ ስንሆን ነው የኃጢአት መናኸሪያ የምንሆነው ወይም የሰይጣን መናኸሪያ የምንሆነው እና ስራ ከብዙ ነገር ነው ይታገራል እና ያ ነገር አስተሳሰቡ ነው እኛ ጋር ያልነበረው የሚጠቅመንን ነገር እየሸሸነ የማይሆንን ነገር ይዘን ስንቀጥል ስለነበረ ነው ይሄ ትልቁ ነገርና እሱ የሳቸው የማይሆንን ባለማበስ ብለን የጀመርነው ሐሳብ እነዚህ የሚለምኑ 58 እናቶች ነበሩ እነዚህ 58 በሙሉ ከልመናው አውጥተን ወደ ስራ አስገባናቸው ወደ ሽመላ ስራ የሚባለው ነገር እንግዲህ ሽመና ምንድነው እንዴት ነው ስሙ ራሱ ማናውቀው አይታወቅም እኛ ጋር ግን ከልመና ወደ ሽመና ብለሽ ግን በቃ ያ ሽመናውን እኔ ገራም እዚህ ክረምት ስመጣ አባቴ ወስዶኝ ወደ ደብረ ለዛ ነው ያየሁት የሽመና ስራው የሚባለው ነገር ነው ከዛኝም ማሆይ እኔ ያሳደጉኝ ማሆይ ትልቅ ማሆይ ለኔ የጀርባ አጥንቴ ናቸው እንዳልኩና እሳቸው ናቸው ሁሉም ነገር የሚያማክሩኝ እንደዚህ እናድርግ እንግዲህ ሽመናውን ከጸሎታችን የማይከለክለንም ከምንም አይከለክልም እንደውም የቤታችን ተፈትሎ ወርቀው ሜላተ የቤታችን ስራ ነው ይሄ የቅዱስ ዮሐንስ አጽድ ብዙ ሚስጥር ያለበት ነው ሽመና እና ያ ስራ እንደ ስራ ምናምን ተባብለን እሺ ብለን ወደ ሽመና ስራውን ገባን ያ ሽመና ሁላችን በስም ነው የምናውቀው እንጂ ምን መሆኑን አናውቀውም ሁላችን ላይ ዕውቀት አልነበረም ከዛ በኋላ ወደ መስሪያ ቤት ሄድኩኝ ወደ ከንቲባው ቢሮ ሄጄ ምናምን አለኝ እንታየ የአስተማሪ የቤተክርስቲያን አባቴ በጣም ማከብራቸው እንታየ እስከ ወደ ከንቲባው ሄጄ ከንቲባው የስልጣና በጀት ሊይዝላችሁ ይችላል ምናምን አለኝ እሺ ብዬ ሄድኩኝ ከንቲባው ጋር ምክንያቱም ከንቲባ ሲባል እኔ ስሙ ነው የመሰለኝ እውነት ለመናገር የሰውየው ስም ከንቲባ ነው የመሰለኝ አላውቀውም ከንቲባ ምን ይሁን እንዴት ይሁን የማውቀው ነገር የለም እኔ የነታ ብቻ ነው የማውቀው እንጂ ሌላ የማውቀው ህይወት የለምና ሄጄ ያው ትህትና ከቤተክርስቲያን የተማርኩት ጤና ይስጥልኝ አቶ ከንቲባ ያልኩት ተነስቼ ከዛ እሱ በቃ እንዳላወቅኩኝ አውቆኝ የለ በቃ በንቀትሽ ቁጭ ወይ ምናምን አለኝ እሺ ብዬ በቃ ቁጭ አልኩኝ እንደዚህ ጀምረን ነበር እንደዚህ ከልመና ወደ ሽመና የሚለው ዓላማ በመያዝ ከልመና ወጥተን ይሄው መንግስት የሚፈልገው ያስተሳሰብና ያመለካከት ለውጥ ማምጣት ነው ያስተሳሰብና ያመለካከት ለውጥ አምጥተን ይሄው ወደ ስራ ገብተናል አይሙራችን ወደ ስራ ቀይሰናል ግን በቃ እንደው ስልጣና ፈልገን ነበርና ስልጣና በጀት እንድትይዙልን ምናምን
የምን ስልጣና ለምን ሰው ሲጀምር ሰው ከልመና ይወጣል እንዴ? ምንም ሰው ኩስስ ነው እንዴት ከልመና ሰው መውጣት ይቻላል? አረ ይቻላል። ልመና እኮ ሰው ስራ ብሎ ሳይሆን የሚገባው እንደው እድሜን ለማስቀጠል የዕለት ጉርሽና ያመት ልብስ ለመፈለግ እኮ ነው የሚገባው እንጂ ልመና የሚወድ ሰው እኮ የለም። ግን በቃ የሆነ ነገር ሌላ አማራጭ መፍትሄ ካላገኘህበት ስራዬ ብለት ይዘዋል አማራጭ የለም እንጂ ወዶት ልመናን ወዶት የሚኖር ሰው ይኖራል ብሎ ለማሰብ ይሄ ግፍ ነው በእውነትና እንደዛ ስለም አይ አንቺ ራስዎ ማን ነው ጥሩ ነው ሐሳብ እሺ ግን ማን ነው ማናጀሩ ሊቀመንበሩ ማንነት እኔ ነኝ ወይ አንቺ ነሽ አሁን ላስተዳድር ነው እያልሻለሽ አለኝ አዎ አንቺ ልትመሪው አይ ለምን ፍየል ጠብቀሽ ታውቂያለሽ ፍየል ጠብቀሽ ታውቂያለሽ አዎ ከዛ ወይ አላቅም ይቅርታ አጋጣሚ ከተማርቶ ልጅ ያደኩት አላቅም እንዴ ለምን ፍየልን ካልጠበቅሽ ሰው መጠበቅ እንዴት ትችያለሽ እና ከባድ ነው ስለዚህ ላንቺ በጀት መያዝ ባጭሩ ምን መሰለሽ ልጅ ባጭሩ ላንቺ በጀት መያዝ አለት ላይ እህል መዝራት ነው አለኝ እንዴ አለት ላይ እኮ እህል አይበቅልም አልኩት አዎ ያው ነው ላንቺ ላይ በጀት መያዝ ነው ያው በጀት ማባከን ነው እንጂ የማይሆን ነገር ነው ምናምን አለኝ በጣም ተጎዳሁኝ አይምሮኝ በጣም ውስጤን ከፋኝ ከዛ በቃ ሄድኩኝ የንታ ጋር ሄድኩኝ ሙሃዬ ነገርኳቸው ምን አልሻቸው እኔ እሷን መስማት ፈልጋለሁ የመጨረሻውማ ከከንቲባው ስወጣ ወይ ከዛ በኋላ እሺ እንግዲህ አቶ ከንቲባ የድርስ ልኝ ስለው እንዴ ያቆረም ብለሽ ከዛ ኮስም አይደለም ወይ በስመ አብ ታዲያ ማናቸው ለታንታዳኛ አቶ ከንቲባ የሚባለው ከዛ ያው ከንቲባ እኔ ነኝ ግን ስራና ስም እንኳን ለይተሽ አላወቅሽም እንኳን ሰው ልታስተዳድሪ አመሰግናለሁ አቶ ከንቲባ እሺ እንግዲህ እግዚአብሔር ይስጥልኝ አቶ ከንቲባ በቃ እንትናለ እኔም ሌላ ደግሞ አቶ ከንቲባ የሚባል ሰው የምትጠብቂው ሆነ አይደለም ሲልሽ ከዛ በቃ ይሄው እኮ ነው የምልሽ ይሄ ነው አቅነሽ በቃ ይሄ ነው ዕውቀትሽ ይሄ ነው ዕውቀት ይዘሽ ነው ሰው አስተዳድራለሁ የምትይው አለኝ እንግዲህ ከንቲባ ኃላፊነት እንጂ እኔ እኮ ነኝ ግን ወይ በስመ አብ ደነገጥኩኝ ለራሴ እውነት ለመናገር በጣም ደነገጥኩኝ ከዛ በቃ የተርበተበትኩኝ ወጣሁኝ ምንም የሚያረካ መልስ ባላገኝም ውስጤን በጣም ተጎድቼ ያቺ አለት የምትለው ነገር እስቲ ነው አይሞሬ ላይ አለት ሆናለች ንግግሯን ማለት ነውና ብቻ መልካም ነው ሰው መጥፎ ነገር ሲናገርም ላንተ ምሰሶ ነው መልካም ነው አንድ መሸጋገሪያ ሆነ ጥንካሬም ነው እውነት ለመናገር እንደዛ ነገር በጣም ከባድ ነገሮች ባይደርሱ ይኖር እንዴ ለጥንካሬ አልቆምም ነበር ብያስባለሁ በርግጥ የጥንካሬ ሚስጥር መብራናት እንደዛ ሆኖ ይያለና ከዛ ወጣሁኝ ሄድኩኝ በቃ እያለቀስኩኝ ሄድኩኝ አንደኛ በቅንጦት ስላደኩኝ በትንሽ ነገር ነው ውስጥ የሚበሳኝ በጣም የምጎዳው ትንሽ ሰው ትንሽ ቃል ቢናገረኝ በጣም ይከፋኛልና እንዴ እያለባሁኝ ሄድኩኝ ሴቶች ጉዳይ ጋር ሄድኩኝ ሴቶች ጉዳይ የ7 ቀን በጀት ያዙልን እንዴ ለምኮራ ሲጀምር ሰው ከልመና ይወጣል ብለሽ ነው አይ ይሄ ነገር ግን እኔ እውነት ግን ለመናገር ግን የሆነ የሚሰጥ ብራል ብለሽ ነው የሰበሰብሻቸው አለኝ አረ አይደለም ስራ ብዬ ነው የሰበሰብኳቸው ሲጀምር እነሱን እውነት ለመናገር እኮ ያሳሳሰውን ያመለካከት ለውጥ ለማምጣት ሰው እኮ ስራውን ስታስተምሪው እኮ ነው ሰው በስራ እኮ ነው የሚቀየረው በወሬ አይደለም ምናምን አልኳቸው ለማንኛውም እስኪ እንሞክራት በቃ እንሞክራት የ7 ቀን በጀት እንግዲህ አስበው ኢማጂን የፕራክቲካሊ ስልጠና ትልቅ ነው 7 ቀን እዚህ ግቢ የምትባል አይደለችም የሽመና ስራ ባለሙያ ለመሆን 6 ወር ያስፈልጋል 6 ወር አዎ ስራው ሙያውን በደንብ ፐርፌክት ባለሙያ ለመሆን 6 ወር ያስፈልጋል የ7 ቀን ሲሉን ለኔ ብዙ ቀን ነው የዛኔ ምክንያቱም ሙያውን ስለማላውቀው በአንድ ቀን ምን ይችላል ነው መሰለኝ ከዛ በኋላ ያው ያን የ7 ቀን ይዞልኝ ተመስገን ብዬ ተሳልሜ ወጣሁኝ ለነሱ እጅ ነስቼ እግዚአብሔር ይስጥልኝ ብዬ ያመሰገንኩኝ መቼም እናት ናት የሚለውን ነገር ይዤ ወጣሁኝ ሄድኩኝ እናቶችን የደስታ ዜና ይዤ ነው የመጣሁ ተሰብስቡ አልኳቸው ደግሞ በጣም ማከብራቸው ስለ እውነት ልባዊ አክብሮት ያለኝ አባላቶቼ የማህበሩ አባላት እንዴት እንደሚሰሙኝ እንዴት እንደሚታዘዙኝ እኔ ይገርመኛል አሁን እየሳስበው ራሱ እሺ ነው የሚሉኝ በቃ አንድ መጥፎ ቃል ማይወጣቸው እንቢ የሚለው ነገር የለምና ሄድኩኝ ወደ እነሱ እንደዚህ የ7 ቀን በጀት ተይዞልናል እና ስልጠና ልንሰለጥን ነው እናትችን ነው ወይ ተመስገን አሉ አሰልጣኛችን መጣ መምህር ጀማል ይባላል አሰልጣኛችን ከዛ ሲመጣ እንግዲህ ተዋውቁት መምህራችን አስተማሪያችን ነው አሰልጣኛችን ነው መምህር ጀማል ብሎ ወይ በስመ አብ ለፈስ ቅዱስ መምህር ጀማል ከነዚህ ነው ከሱ ጋር እንዴት ሊያሰለጥን ይችላል እኛ ገዳማውያን መነኮሳትን እኛ መነኮሳይት ሆነን እንዴት አድርገን ከሱ ጋር እንዴት ሊያሰለጥነን ይችላል ኧረ እባካችሁ በስንት መከራነት የተገኘችው በጀቷ እባካችሁ ኧረ አይሆንም በሷን ሰለጥነን በጨረሻው
እግዚአብሔር ያክብረው እሱንም ያው እስካሁንም አለ ጥሩ ህይወት እየኖረ ነው በጣም እሱንም ያው ስልጣናውን ለኛ በሚመች መልኩ አሰልጥነን ስልጣናውን ወስደን ወደ ሽመና ስራውን ገባን የሽመና ስራው ፎጣ የመለኮት ፎጣን መጀመሪያ ስልጣናውን የወሰድነው የመለኮት ፎጣውን ስንሰለጥን ገበያ ሄደው መለኮሴ መቼም ራሱ አይገዛም እንደርሱ አይነት ባለጸጋ ነው የሚገዛለት አይ ባለጸጋ ረክሽ እና የሚገዛላቸው ሲያገኙ ነው የሚለብሱት እናቶቼ አባቶቼና ከዛ በኋላ ያቺ 4 ፎጣ ነው የሰራናት መጀመሪያ ያቺ ይቀራ ተበራረቁት 200 ብር ይዘን ነው የጀመርነው ስንጀምር ያቺ ሽመናዋን 203 ብር ይዘን ነው የጀመርናት ያቺ 203 ብር ጥሬ ዕቃ ገዝተናት ያ የመለኮት ፎጣውን ሰራ ነው እሷን ደግሞ በነፃ ቤት ሰጠውን አንድ አባት አሉን እዛው አክሱም በነፃ 7 አመት ሙሉ በነፃ ነው የሰጡን ቤቱን ማለት ነው ከዛ በኋላ እንደዚህ 4ቱን ልብስ ገመድ እንዲዘርግቼ ነው የጀመርኳት ሱቋ ላይ ከዛ ከለታት አንድ ቀን አንድ ሰውዬ ባለ ሀብት መጣ በዛው ያለች መኪናው በር ላይ ያቆመው ሱቁ ላይ ማለት ነው መጣ ይሄ ምሽት ነገር የለም እንዴ ምናምን አለኝ አይ አለኩ ብጥቅጥቅ ያለ ሻርፕ ስንሰራ ነበር የዛኔ እና የመለኮት ፎጣም አለ ሻርፕም አለ ምናምን አልኩት አይ ይሄ እንኳን አንቺ አስቸግረሻቸው ለራስሽ እንድትሸጪ ካልሆነ እዚህ ያስቀመጡሽ ይሄ ለመሸጥ እንኳን አይመስለኝም እዚህ ተቀመጥሽ አለኝ በደንብ አልሰራችሁትም አልሰራነው አንችለውም አንደኛ አንችለውም ሁለተኛ ብር ስለሌለን ጥሬ ዕቃ መግዣ ስለሌለን ያቺ ተሸጣና ጥሬ ዕቃ ተገሳ ድጋሚ የምትሰራው ከዛ በኋላ በጣም ተናደድኩኝ ድጋሚ በጣም ውስጤን ጎዳኝ ሰውየው እንዴ እኔ ምልክ ወንድሜው እንቁላል ቀስ በቀስ በእግሩ ይሄዳል የተባለው እኮ ለሰው ልጅ ነው አንተማ ይሄ ከነ መኪና አይደለም የተወለድከው ራቆቱን የተወለድከው ግን እግዚአብሔር ታሪክ ቀያሪ ስለሆነ ያው እንቁላል ቀስ በቀስ በእግሩ ይሄዳል የተባለው እኮ ለኛ ነው ለሰዎች ነው ምሳሌው እንጂ እንቁላል መቼም ቢሆን እግር አውጥታ በእግር አትሄድ ማልኩት እንደው ወሬ ብትሸጥ ያዋጣሻል ምናምን አለኝ ከዛ በቃ እሱ እንደዛው ለየሳቀ እኔን ግን በጣም ድናርኩኝ በጣም ውስጤን ከፋኝ ግን አላለቀስኩም እንባይ መጣና ዋጣራኩት እንዴ ይሄ ነገርማ የተሻለ ነገር እንደውም አልኩት ለምስክር እንዲሆነ የዛሬ አመት መተያያትናችን ሱቅ ፕሮፌሽናል ሱቅ ሆና እንደምታገኛት ምንም ጥርጥር የለኝም ምናምን አልኩት እንዴ በድፍረት ዝም ብዬ በተስፋ ከዛ በኋላ ልክ እንደየለሱ በጣም ውስጤ ተወድቼ ይልን ሱቋን ቆልፌ ሄድኩኝ ቤተክርስቲያን ባዶ እግሬን እንዲህ በጉልበት የተንበርክኬ እየተንፋቆኩኝ እመቤቴ ይሄ ነገር ህይወት ያለው ነገር የምታረገው ከሆነ አርግልኝ ካልሆነ ግን እንዴ ሰው እየሰደበኝ ነው የምኖረው እዚህ ስለዚህ ለምን በቃ አንቺ እኮ ብዙ ነገር ማድረግ ትችያለሽ አንቺ እኮ ሁሉም ምትቺ እጹብ ድንቅ እናት ነሽ ስለዚህ በቃ ነገሮችን አስተካክልኝ ያው ይሄን ሱቅ ወይ ካልሞላሻት ሱቋን ሁለተኛ አልከፍታትም አልኩኝ እንዳልኩ በቃ እንደ እናት ሆጄ እሷ ላይ ነው አቤት ሳይን ማቀርበውና ሱቅ ካልሞላሻት በቃ ሁለተኛ ልሄድ ማልከፍታትም ሱቋንም አልኩኝ እያለቀስኩኝ እንደዚህ አልኩኝ እንባባሽዋ መቼም ዝም አላለችም 2003 ዓመተ ምህረት ነው ያለው ይሄ እናቶችም ያሽመናውን ስለማይሸጥ በጣም ችግር ውስጥ ሆነን በ24 ሰዓት 58 ማለት ነው እየወጡ የሚበላጡ ምን ያርጉ እንዴ ቢያንስ እንኳን ለምነው እኮ የዕለት ጉርስ ያገኛል እዛ ቁጭ ብለው ግን የሚበላ አጡ ከዛ በኋላ እየወጡ 16 ብቻ ቀረን ከዛ በኋላ እንዴ ይሄ ታዲያ መጀመር ብቻ ነው እንዴ ፍጻሜን አሳምርልኝ አስተካክልልኝ እንጂ መብራን ከዛ የቀረውን 16ታችን ቁጭ ብለን ተመካከርን እንግዲህ እናቶች ለአንድ የተባለ ለብዙ ነው የሚሆነው በየብቻው ያለው ክራይ ቤት ለአንድስ ቤት ሲሆን በየቤቱ ያለው የምግብ ችግር አንድ ቤት ሲሆን ነገሮችን ቀለል ይልናል ስለዚህ ይሄ ፈተና ማለፍ አይቀርም ስለዚህ በአንድ ቤት እንኖር ብለን ተመካከርን እነሱም እግዚአብሔር ያክብራቸው እሺ ያሉ በአንድ ቤት ማዕዱም አንድ ሆነ ቤቱም አንድ ሆነ አንድ ቤት ውስጥ መኖር ጀመርን በ50 ብር ነው የተከራየናት ቤቷ አልጋ የለን ቁም ሳጥን የለን ያው መዳበሪያ ያለችው ነገር ነው ምንተኛው እሷን ይዘን መኖር ጀመርን ያው በ24 ሰዓት አንድ ሳህን ቆሎ እየበላን እንደውም ቆሎዋንም ያ ሽምብራ ዋጋው ስለሚወደድ በቆሎ እየገዛን እንዳያልቅብን ተለክታ አንድ ሳህን ቆሎ በ24 ሰዓት እየበላን ማታ ሲሆን እሷን እንበላለን ከዛ እስኪ ስብሰባ እንሰብሰብ እላቸዋለሁ አይ ግን ይሄ ብራችን ልንቆጥረው ነው እንሰበሰበው ምናምን ይልኛል ከዛ በኋላ ግን ከዛን ቀን ጀምሮ
እንትን አወጣለሁ እቅድን አወጣለሁ የ10 ዓመት እቅድ ያለማጋነን የወረቀቴ ማስታወሻ የሚመሰክረው ነው የ10 ዓመት እቅድን አወጣሁኝ የዛሬ ዓመት እንድናደርጋለን የሚቀጥለው ዓመት ከዚች ቆሎ መላቀቅ አለብን በሚቀጥለው ዓመት ደግሞ እንደዚህ ቆሎ ላላገኙ ቆሎ መስጠት አለብን በሚቀጥለው ደግሞ እንጀራ ይበላ ነው እኛ የቀመስነው እንጀራ እነሱ መብላት የሚለው ነገር ብዙ ነገር በየጊዜው በየደረጃው ይሆናል ብለን ለእግዚአብሔር ምናመለከተው ባይዘው እቅድ ወደ እግዚአብሔር ምናመለከተው ማመልከቻ ነው ጥሪ ነው አዎ እና እንዴ በዘመናዊ አገላለጽ ቢዝነስ ፕላን ቢባልም ያ ቢዝነስ ፕላናችን ወደ እግዚአብሔር ማመልከት ጀመርን ከዛው 2004 ላይ እንዳልኩ ብዙ ጊዜ በየቢሮ ሄዳለሁ ስልጠና ስጡን ለማለት እባካችሁ እርዱን እንደዚህ ሆነን ይያልኩኝ ከዛ ሶዘር ፖሊስ ጣቢያ ሄድኩኝ አንድ ቀን ምን ይሁን ስራችሁ ምን ይሁን አላውቅም ፖሊስ ጣቢያ ሄድኩኝ ኮማንደሩ አሁን በህይወት አለ እግዚአብሔር ያክብረው ሰልዬ ከዛ ሄድኩኝ እንደዚህ ጀምረናል ግን በቃ የሚረዳን ሰው ስላጣን እባካችሁ ስልጠና ነው የምንፈልገውኛ ምናምን ከዛ እንዴ ምንድነው የምትሰሩት እንደዚህ ሽመና ለመስራት ጀምረን ግን በቃ ምንም ስራውንም በደም ስልጠናውን ስላልወሰድን በጣም ተቸግረናል ምናምን አልኳቸው ከዛ በኋላ በቃ እንግዲህ የኛ ስራ እንኳን ሰው ማሰር ነው ወይ ይቅርታ እና ታዲያ አይዞሽ ተረጋጊ ስራዬ ሰው ማሰር ቢሆንም በግል ልረዳሽ ይችላል አይዞሽ ተረጋጊ አለኝ ተንቀጠቀጥኩኝ የተወሰነ ፍርሃት ከዛ በኋላ በግሉ አገዘኝ እስኪ እንደዚህ ሐሳብ አለ 2004 ላይ መቀሌ የሚከበር የኢትዮጵያ ከተሞች ቀን ይባላል በመቀሌ ነው የተከበረው 2004 ላይ በልዩ ሁኔታ ነው የተከበረው በደማቅ ሁኔታ ነው የተከበረው አክሱምን ወክዬ ወደዛ እንዲሄድ ሐሳቡን አቀርቡልኝ ግን ለየት ያለ ነገር ይዘሽ መቅረብ አለብሽ አለ የሆነ ፈጠራ ነገር ይዘሽ መቅረብ አለብሽ ወይ ጉድ እንግዲህ እሺ ብዬ ማሰብ ጀመርኩኝ የተለየ ነገር ለማድረግ ከዛ በኋላ ጽሁፍ መጻፍ ጀመርኩኝ መጀመሪያ ከልመና ወደ ሽመና የሚለውን በብር ስለሌለኝ የዛኔ በ100 ብር ነው ባውጀድ የሚጽፍ አንድ ልጅ ነበረ ያቺ 100 ብር ራሱ 10 ብር እንደውም እስካሁን አልከፈልኩትም 90 ብር ብቻ ነው የወሰደው በየወሩ ነው የወሰዳት 10 ማለት ነው 100 ብር ስላልነበረኝ ከዛ በኋላ በ100 ብር ጻፈልኝ 90 ብሯን ደርሷል 10 ብሯ እንኳን እንደውል ለምን ስቃት ብለ ሳይወስዳት ነው የቀረው በ100 ብር እሷን ጻፈልኝ በጣም ደመቅ አድርጎ ነው የጻፈልኝ እግዚአብሔር ያክብረው እሷን ያስኩኝ ከዛ ከታች በራሴ እንትን አልኩኝ በብዕር ጻፍኩኝ ሞሎክሲ ሲለምን ምናቆስ ሲሸምን የሚለውም ጻፍኩበት ከዛ ምን አሰብኩኝ ሽመናው ራሱ ይሄ ሽመና መሳሪያው ራሱ እና መሃይ ስራው ሲናገር የበለጠ ይሻላል እኔ በዚህ ኮልታፋፌ ከመናገር ይልቅ ተናግሬ ከማሳምን ይልቅ ስራው ቢናገር ይሻላል የሚለው ነገር አሰብኩና የሽመና መሽኑን መሃይም እዛ ሄዶ እንዲሸምኑ አረኩኝ ይዤው ሄድኩኝ ወደ መቀሌ ይዤው ሲሄድ እቃውን ገጣጠም እንዴ ይሄ ምንድነው ምናምን ይልኛል ከከተማ ከአክሱም ሁሉ እኔ ጋር የሄዱ ኮሚቴዎች አስተባባሪዎች እንደኔ የሚያቀርቡም ነበሩ ግድ የላችሁም የሆነ ፈጠራ ይዘሽ ቅረብ ያላችሁኝ ይሆነ አላኩትን ይሄ አይሆንም ነው በእነሱ እንዴ ኮተት ተሸክመሽ ይዘሽ ትያለሽ እንዴት ሊሆን ይችላል ግድ የላችሁም ስራው ሄደ እናገር እዛ ስላቸው እየቀለዱ መንገድ ላይ ሁሉ ስራው ሄደ እናገር ያልስ ይቀልዱብኝ ነበር እስከ ኋላ ድረስ ከዛ በኋላ እዛ ሄደን የሽመና መሽኑን ገጣጥመን ያቺ የተበጫጨቀች ሻርፓን ምንትን የመለኩሴ በጣም ትሆን እዛው ዘርግተን ከዛ ሽመናውን መስራት ጀመሩ ወራት ለመናገር ከልብሱ ይልቅ ራሳችን ለመሸጥ ነው የቀረብነው ወደዛ አላማችን ለመሸጥ ማለት ነው ለማሳወቅና ያለኝ አማራጭ ያለችኝ እድሌ ያቺ የመጀመሪያ እድሌም ስለሆነች እንትን መጠቀም አለብኝ ወጣ ማውራት አለብኝ ወራት ለመናገር ከዛ ቤት ዝምተኛ ነበርኩኝ ከዛ በኋላ ነው የተከፈተልሽ ከዛ በኋላ በቃ መቆምም ይችላል አይመስለኝም ዝም ማለትም ይችላል አይመስለኝም እና ከዛ በኋላ መናገር ጀመርኩኝ ሰውን እንደ ጎርፍ መጣኛ ጋ እንዴ የሆነች ህፃን ልጅ አለች የምታወራ ደግሞ ሞሎክስ ያለው ሽመና የሚሸምኑ ምናምን እየተባለ እንዳሁኑ ፌስቡክ ቲክታክ አልነበረም ያቺ ኢቲቪ የምትለው የኢትዮጵያ ቴሌቪዥን ብቻ ነበረች ከዛ በቴሌቪዥን መተላለፍ ጀመረ መጨረሻው ዳኞችም መምጣት ጀመረ በርግጥ ማን ነው ዳኛ የሚለው ነገር ባናውቀው ሁሉንም ይመጣሉ እንዳለ 129 የኢትዮጵያ ከተሞች በሙሉ በወረፋ ማለት ነው በወረፋኛ ሲሰራና እዛ ውስጥ ያደርጋሉ እዛ ውስጥ ነው ቪዚት የምታረገው አንዱን ለአንዱን ይጎበኛል አንዱን ለአንዱ ይጎበኛል ከዛ በኋላ አንዱን ከተማ ላይ ያለው መልካም ነገር ወደ አንዱን ከተማ ለመውሰድ ጭምር ስለሆነ በዛም አውሮነታችን ምን ገልጽበት ትልቅ መድረክ ነውና
በጣም ኢትዮጵያዊነትን ያረጋገጡበት መድረክ ነበር። በጣም ጥሩ ፍቅር የመሰረትኩበት መድረክ ነበር። ከዛ በኋላ መጡ ጋዜጠኞችም መጨረሻ ላይ 15 ቀን የቆየ ነው እንደዚህ እየለፈለፍኩኝ ማለት ነው። 15 ቀን ከቆየን በኋላ ዳኞቹን ያው እንትናቸው አቅርበዋል ዳኝነታቸውን በኢትዮጵያ ደረጃ በአንደኛ ደረጃ በሚለው 2 ዋንጫና 2 ሜዳሊያ ተሸላሚ ነበርኩኝ። ያው ለማህበሬንም ለኔንም ተሸላሚዎች ነበርን። ከዛ በኋላ የሚሸልሙን ደግሞ ክቡር ጠቅላይ ሚኒስትር መለስ ዜናዊ ናቸው። ከዛ በኋላ ከሳቸው እጅ መሸለሜ ለኔ በጣም ትልቅ ደስታ ላይ ፈጠረልኝ እጅግ በጣም ማለት ነው። ከዛ በኋላ ጋዜጠኞችን መጠየቅ ጀመሩ። ምን ተሰማሽ? እንዴ ከምንም በላይ ከክቡር ጠቅላይ ሚኒስትር መለስ ዜናዊ መሸለሜ በጣም ደስ ብሎኛል። በጣም ደስታ ፈጥሮልኛል። እናም ደግሞ በቃ ከሳቸው የሳቸውን ዓላማ እኔ በጣም ስለምወደው በጣም ደስ ብሎኛል ማለት ያቺ ቴሌቪዥን በየቀኑ ትተላለፋለች በየቀኑ። ከዛ በኋላ በቃ ሁሉም ሰው ያየኝ ሄጄ እባካችሁ ብያቸው ታማ ነው እንደዚህ ሆና ነው የሚሉኝ የነበሩ ሰዎችን በቴሌቪዥን ስታይ ከክቡር ጠቅላይ ሚኒስትር ሲሸለም ሁሉንም ድጋሚ እነሱ ራሳቸውን መጡ። ክቡር ከንቲባ ሳልደወሉ አረ መጡ በስነ ስርዓት ለምንችላ በደም ያስተናገደ ያረ እግዚአብሔር ያክብረው። አሁን መጨረሻ ላይ በጣም ጓደኛዎች ነን ባይዘው በጣም ስለ እውነት በጣም ማለት ነው በጣም ማከብረው በሳቸው አይፈረድም። አዎ የዛኔ በነበርኩበት ልክ ናቸው። ከሽልማቱ በኋላ ደወሉ። ምን አሉ በማርያም ክቡር ከንቲባ? የዛኔ በጣም ነው ያስኮራሽ፣ በጣም ቀጥይበት፣ እኔ በጣም ነው የኮራሁብሽ አሁን እሺ እግዚአብሔር ይስጥልኝ የእናንተን ጥረት ነው አልኩኝ። ያው መልካም መናገር መልካም ነው፣ ከዛ የሁሉም ሰው ውጤት ነው አልኩኝ። በቃ ደስ ብሏቸው ሁሉንም። ከዛ በኋላ ድጋሜ በቴሌቪዥን ብዙ ጊዜ ሲተላለፍ አክሱም ሲሄድም እዚህ አዲስ አበባ መምጣት ጀመርኩኝ። ድጋሜ እዚህ መጣሁኝ እንዲሁ ከክቡር ፕሬዝዳንት አቶ ግርማ ወልደጊዮርጊስ ድጋሜ ሌላ ሽልማት ተሸለምኩኝ። እንደዚህ ውድድር ነበር እንዴ ያልኩኝ። ብቻ በኢትዮጵያ ደረጃም ታዋቂነቱን መጣ። በየጊዜው የተሻለ ስልጠና ማገኘን የተሻለ መሽነሪዎችን አመጣ። በስራ ፈጠራ አሜሪካ ኤምባሲ ያዘጋጀው የነበረው የስራ ፈጠራ የነበረው እዛም ተወዳዳሪ ነበርኩኝ። ለመጀመሪያ ጊዜ ነበረው ውድድሩ ኢትዮ ቻምፐር እና ሳይንስና ቴክኖሎጂ አሜሪካ ኤምባሲ አንድ ላይ ሆነው ያዘጋጁት የነበረው 2005 ላይ ማለት ነው። የዛኔ ያው አንደኛ ወጥቼ ተሸላሚ ነበርኩኝ 500,000 በዛኔ በጣም ብዙ ብር ነው። ከዛ በኋላ ከዛ በፊት ግን የዚህ ሽልማት ከመሸለሜ በፊት መቀሌ ላይ የሆነ የሴቶች ውድድር ነበረ። ከዛ ጠርተውኝ ሄድኩኝ። ከዛ በኋላ ጠየቁኝ ብዙ ጥያቄዎች መለስኩላቸው። ከዛ በኋላ 20,000 ናት እንትነው ሽልማቷ 20,000 ናት ሽልማቷ። ግን እቺን ብር የሚቀጥለው አመት 40,000 ካደረግሻት ላንቺ ናት፣ ካልሆነ ግን 40,000 አድርገሽ ልትበልሻት አለኝ። አረ ለሚቀጥለው አመት እግዚአብሔር ያውቃል ያሁን ብቻ ያሁን ዘጠኝ እንጂ አልኳቸው። ከዛ ግን እኮ ሽልማት ነው ልጅ ናት ታጠፋዋለች ከሚለው ሐሳብ ነው እንደዛ ያለኝ። እቺን ብር አንድ ብር ካጠፋሽባት ምናምን አለኝ። እሺ አረ ችግር የለውም የሚቀጥለው አመት እግዚአብሔር ያውቃል እያልኩኝ ከዛ በኋላ አረ እኔ በሞተው ዛሬ ማታ ገዝ የሚደርሰው ለፍልሰታ አሉ። እኔ ዛሬ ማታ ነው ጨነቀኝ የሚቀጥለው አመት ደህና ብዬ በዛች ብር ነው እንጀራ መብላት የጀመርነው። እሷን ብር አምጥተን የሽመና ማሽንም ተከራይተን ነበር የምንሰራው። የሽመና ማሽኑን 12 ማሽን ገዛ። በሴቶች ጉዳይ የተሰጠን ብድር ማለት ነው። ማሽኑን ገዝተን ጨረታ መስራት ጀመርን። በጣም በህይወቴ የተፈተንኩበት የመጀመሪያው የጋቢ ጨረታ አቀረብንና አሸነፍንኛ። በ25 ሳንቲም ነው ያሸነፍነው። አጋጣሚ ሆኖ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን።
እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። ከዛ አካባቢ የነበሩ መቼም ቢዝነስ ውድድር ነው፣ ግድ ነው። እነሱ አልተሳሳቱም። ከዛ እኔን ሳሸንፍ እነሱን እኔን ለማውደቅ በአንድ የገበያውን እጥፍ አደረጉት። እኔ የማስገባው ዋጋ በ450 ነው። እነሱን 800 ብር አስገቡት ገበያ ላይ ጋር። ብቻ ሁሉንም ሰርተ ክብር አታረገውም። ከዛም ተነጋግረህ ለነጋዴ ጋር አንድ ላይ ተመካክረ ምናምን ነው ጨረታ የሚሰራው። መመካከሩ እኛም አናውቀውም ነበር፣ ሁሉንም አያውቁም ነበር። የዛኔ ራሴን አውጭኝ ነው ጨረታ ሲባል የዛኔ ነበረው። ከዛ በጣም ከባድ ነበረ። ጸለምት የሚባል ቦታ አለ ከአክሱም በአዴት አድርገን የምትሄደው ወደ ጎንደር መገናኛ። እዛ ሄጄ ደግነቱ እንዳሁን ሞባይል ስላልነበረ ስልክ ያው የቤት ስልክ ምናምን አብዛኛው የነበረውና ከዛ ሄጄ ጋቢውን 10,000 በጣም ወዳቸው ጓደኞቼ አበድረውኝ ብድር እሷን ለቃቅመን አስገብተን በጣም ከባድ ሁኔታ ነበር። እናቶችን አረ እንደዚህ እኮ አጋጥሟል። እኛ የምናውቀው ነገር የለም። አረዚ እንደገባሽበት ራስሽ ነው ጫት መውጫ መንገድ በርንግ ራስሽ ነው ሲል በጣም እኔ ነው ብቻዬን ተሰማኝ ነው። በጣም በጣም አይሙሬ በጣም ተጎዳሁኝ። ከዛ በኋላ ያለኝ አማራጭ መፍትሄ መፈለግ ነው። መፍትሄውን እግዚአብሔር መቼም ብዙ የጥበብ አምላክ ነው፣ ብዙ ጥበብ አለውና ብቻ በዛም መፍትሄ የተገኘበት 21,227 ብር ትርፍ አገኘን ከጨረታው ማለት ነው። ከዛ በኋላ ተው በቃ እንደው ሀገር የገዛን ነው የመሰለን። ብሩ በጣም ብዙ ብር ነው፣ ለኛ በጣም ብዙ ብር ነው። ከዛ በኋላ እንጀራ በቆሎ ገዝተን ጤፍ እናንተ ቀላቅለን ማለት ጤፍ ለብቻው እንኳን አንበላም እስካሁን አቅማችን ገና ነው ለማለት ነው። ከዛ በኋላ ቀላቅለን እንደዚህ እንጀራ መብላት ጀመርን። ከዛ ወደዚህ መጥቼም የተለያዩ ውድድሮችን ስወዳደር በሽልማት ያገኘኋቸው መሽነሪዎችም እንዳለ ትልቅ ሆነ። ብቻ እግዚአብሔር ታሪክ ቀያሪ ነው። ቤቱ ወደ ትልቅ በጣም ሽመና ሄደ፣ ወደ ትልቅ ፋብሪካ ሆነ። ቻይና ሁሉ ልጆች ልከሽ አስተምረሻለሁ። ከዛ ውስጥ እናቶቹስ ወደ ደረጃ ተቀየሩ ወይ? እነሱ እናቶችንማ በቴሌቪዥን ስንታይ ወጥተው የነበሩ ከ58 የወጡ በቴሌቪዥን ማረ እንመለስ እያለ ድጋሚ ተመለሱ። ግን በቴሌቪዥን ስንታይ እኮ ብር አግኝተን እንኳን አይደለም ስም አግኝተን ነው። ከዛ ሲመጡ አሁንም ቆለላት ወይ ቆለ ይበላችሁ እንደ በቴሌቪዥን እየታያችሁ ያላችሁ ምናምን። ከዛ ግን የላችሁም ያቺ ቆለ ነገ እንጀራ ትሆናለች ምናምን እያለ ታዲያ ሀብታም ሳትሆን ነው እንደ በቴሌቪዥን የታያችሁት ይላል። አይ የአእምሮ ሀብት ነው ትልቁ ነገር እያለን ያው እንደዛ ሆነን ተመልሶ ገብተዋል። ብቻ ተመልሶ ገብተዋል። እነሱ ብቻም ሳይሆን ከ16
በአሁኑ ሰዓት በጣም ብዙ እናቶችን በጣም ብዙ ወጣቶችን የስራ እድል ፈጥረን የማህበር አባላትን በጣም በጥፍ ጨምሮ በጣም ብዙ እናቶች ሆነዋል። ብዙዎችን ወልደዋል። ብዙዎችን ጨማምረናል። ያቸው 200 ብር የነበረችው ብራችንም ብዙ 00 ጨማምራ ሚሊዮኖች ብር ሆናለች። ሚሊዮነር ሆናችሁ አሁን ሚሊዮነር ስትሆኑ ምን አደረጋችሁ? ሚሊዮነር ከመሆናችን በፊት ገና እንጀራ መብላት ስንጀምር ልጆችን ማንሳት ነው የጀመርነው። መጀመሪያም ተናግሬያለሁ። እኛ ከቆሎ ወደ እንጀራ ከተሸጋገርን ቆሎ ያላገኙ ብዙ ወገኖቻችን አሉ። ያችን ቆሎ እንዲያገኙ ማድረግ ነው የጀመርነው። 3 ልጆች አነሳን። ለመጀመሪያ ጊዜ ጽዮን ውስጥ ተጥላ የተገኘች አንድ ልጅ መናገርም መስማትም መብላትም መንቀሳቀስም አትችልም። በክልልየናት ክርስትና ስናስነሳት ራሱ ማንነታቸው ስለማይታወቁ እንደዚህ ተጥለው የተገኙ ልጆች በተለይ የአንድ ቀን ምናምን ሲሆን ክርስትና ሁሉ ራሳችን ነው የምናስነሳቸው ቤተክርስቲያን ወስደን በስርዓቱ እና ያው የእናትነት ስም በስሜ ናቸው። በጣም ወዳቴ የመጀመሪያ ልጃችን የምናሳድጋት ህያብ ወይም ድርሰት ትባላለች። ድርሰት የመጀመሪያ ልጃችን ናት። መጀመሪያ እሷን አነሳን። እንዳልኩት በጣም ብዙ ችግር ያለባት ህፃን ናት። እንደዚህ ድርሰት ነው። አዎ ስሟ ድርሰት ነው። እና ያው አመጣጣችንም ድርሰቱን ገና ባይደረግም አሁን ድርሰት ላይ ነው ያለውና የመጀመሪያ ልጃችን ስሟ ድርሰት ነው። ከዛ እንደዚህ ያሉ ብዙዎችን ማንሳት ጀመርን። እነዚህ ተጥለው የተገኙ ልጆችም ማንሳት ጀመርን። በጣም የተጎዱ አዛውንቶችን መንከባከብ ጀመርን። የአእምሮ ህመምተኞችን ድነው መስራት እንደሚችሉ ብዙዎቻችን እርግጠኛ ባንሆንም ግን ይቻላል። እውነት ለመናገር ፍሬ ገዳም ውስጥ እኔ ከምናገረው ይልቅ ልጆቼ እነሱ ራሳቸው ቢናገሩ ደስ ይለኛል። በጣም ብዙዎች አእምሮ ህመምተኞች ሆነው ልብሳቸው ጥለው የሚሄዱ የነበሩ ልጆቼ የምትዩ ያሳደግሻቸው ነው? አዎ። እስካሁን አላገባሽም? አዎ። አልወለድሽም? እውነት። እሺ። እውነት ነው። ገዳማውያኑ ነው ተጽዕኖ ያደረጉት እዛው ስለሆነ። እሺ። አዎ ስራው ራስ በርግጥ ስለ ስራ ስታስብ ቀንና ሌት ስለ ስራ ነው የምታወራው። ስለ ግል ህይወት ብዙ ትናትልምና ስራው ራሱ ጫና ይፈጥራል። እሱ ብቻም ሳይሆን ያው የሆነ ነገር ከአንድ ስቴፕ ወደ አንድ ስቴፕ ለማሸጋገር ያው ስለሱ ማሰብ ግድ ስለሚል ሙሉ ህይወት ተመልካቾች ይሄንን ስንጠይቅ አላገባሽም አልወለድሽም መነኩሴዎቹ ጋር ነው መናንያን ጋር ብለን ስንጠይቅ አዎ ብለሻል። እና አንድ መጠየቅ የሚፈልጉት ነገር አለ ተመልካቾች። ባይጠይቁም አዎ ምለን እንመልስ። እንዲህ ነው ይባልጠይቅሽ አዎ ናት። አዎ ነኝ። እውነት ለመናገር ባላገባም ወልጃለሁ። yes ትዳር ባለመሰረቱም ትልቅ ትዳር ይዣለሁ። በጣም ትልቅ ድርጅት ነው። ትልቅ የገዳማዊ ህይወት ነው። እግዚአብሔር ይመስገን። ፍሬ ገዳም እንዳልኩት ፍሬ ገዳም ብዙውን አፍርተዋል። ፍሬ ገዳም ብለው ስሙንም የሰየሙልኝ የምወዳቸው እናቴ ናቸው። እማሆይ ያሳደጉኝ እማሆይ ናቸው። እንዳልኩት ሁለመናዬ ናቸው እና ፍሬ ገዳም ውስጥ ብዙዎችን አፍርተዋል። እውነት ለመናገር ፍሬ ገዳም ሁሉም አልፎ ሁሉም ቀርቶ እነዚህ በጣም 100 ሴቶችን በፕሮጀክት ስንወዳደር ራሱ ለፍሬ ገዳም ብለን አንወዳደርም። ለፍሬ ገዳም ብቻ ብለን አንወዳደርም። ፍሬ ገዳም ማያካትት ከሆነ 100 ሴቶች አክሱም አካባቢ ያሉ 100 ሴቶች በጣም የተቸገሩ ሴቶችን ለነሱ እንዲሆንልኝ ብዬ አንድ ፕሮጀክት ተወዳድሬ ያገኘሁትን እሱን እንደውም ክብርት ወይዘሮ ሮማን የክብር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባለቤት እሳቸው ሁሉ መጥተው መርቀውልኛል። 100 ሴቶችን ማለት ነው። ከፍሬ ገዳም ውጭ እኛ ውስጥ ካሉት ውጭ ለአካባቢው ላሉት ሌላ በየቦታው ኢትዮጵያ ውስጥ ያልሄድኩበት ቦታ የለም። ከጫፍ እስከ ጫፍ ስልጠና እንሰጣለሁ። ፕሮዳክቲንግ የኛ ምርቶቻችንን እናስተዋውቃለን፣ እንሸጣለን። ምርታችሁ የት ድረስ ይሸጥ ነበር? የኛ ምርት ከአክሱም እስከ አሜሪካ አውሮፓ ይሸጥ ነበር። ይሸጣል? አዎ። ዓለምን ማዕከሉ ትልቅ ሆነ። ልጆችም ስንት ሰው ቻይና ልከሽ አሰለጠንሽ? 5 ልጆች ቻይና ሰልጠነሽ ተመርቀው በጣም ገዳማውያኑን መርዳት ጀመረ፣ ለሌላም መሆን ጀመረ። ክቡራን ተመልካቾቻችን በ203 ብር የተጀመረ ፕሮጀክት የባለስልጣን ማዕረግ እንኳን ማታቅ ክቡር ከንቲባ እያለች የሰው ስም የሚመስል የሄደች ደጅ ለማንኳኳት
እግዚአብሔር ማራት እንጂ ዘው ብላ እጇን ለፖሊስ ሰጠች እርዱን ለማለት። ከዛም ከክቡር ጠቅላይ ሚኒስትሩ እጅ የተሸለመች እውቅና የጎረፈላት ሽልማት የተሰጣት በሀብት የተንበሸበሸች እሷ ሳትሆን ሙሉ ማዕከሉ መነኮሳት መለመን የለባቸውም ተብሎ አክሱም ላይ ትልቅ አቅም ያለው ማዕከል ፍሬ ገዳም። ከዛ በኋላ ደግሞ ወደ አሜሪካ ወደ አውሮፓ የሽመና ውጤት ይላክ ነበር። ይሄ እግዚአብሔር ያደረገው ተአምር ነው። ዛሬ እኔን ደጅ ለመጥናት አስፈለገሽ። በጣም አዝኛለሁ። ሚሊዮን ብሮች የሚያንቀሳቀስ ድርጅት ነጋሽ ሚዲያ ጋር ባካችሁ ሰው የሚያግዘን ከሆነ ታሪካችን ይሰማ። እንዴት ወደዚህ ገባችሁ? እውነት ነው። ያው መቼም ህይወት መውደቅ መነሳት ናት። ህይወት ብዙ ነገር የያዘች ናት። ብዙ መተላለፊያን የሚተላለፍባት ህይወት ናትና ያው እንዳልነው እግዚአብሔር ታሪክ ቀያሪ ነው፣ የወደቁ የሚያነሳ። ከወደቅንበት አንስቶ ታሪካችን ቀይሮልን በጣም አንቱ የተባለ ትልቅ ድርጅት እስከ 5000 በውጭም በውስጥም እስከ 5000 ተረጂዎችም የስራ እድልም ጠቅላላ የያዘ ነበር። እስከዛ ድረስ ሰዎችን መርዳት የሚችል የነበረ ማህበር ደርሶ ነበር። ከዛ እንደተባለው ለማንንም በማይጠቅም ጦርነት መጣና ያው ሁለመናችን አወደመው። መቼም መኖር ወጣትነት ነው። መኖር አንድ ጊዜ ነው፣ እሱም ወጣትነት ነው። እኔ ወጣትነቴ መስዋዕት የከፈልኩበት 16 ዓመት ሙሉ 16 ሲባል በእርግጥ የሚቆጠረው ዓመት 16 ዓመት ነው የቆየ ነው። ግን በተከፈለው ዋጋ ሲቆጠር ግን ከ30 ዓመት በላይ ነው ዋጋ የተከፈለበት። ቀንና ሌሊት ነው የለፋንበት ህይወት ያለው ነገር ለማቋቋም ማለት ነው። እና ያን ነገር 16 ዓመት ሙሉ የተለፋበት ሙሉ በሙሉ ወደመ። ልክ ያው ትልቅ እንትን በአንድ ክብሪት ይጠፋል እንደሚባለው ስንት ዋጋ የተከፈለበት በአንድ የመጣው ጦርነት ሙሉ በሙሉ ወደመ። እሱ ሙሉ በሙሉ ወደመ። እዚህ አዲስ አበባ መሸጫ ሱቅ ነበረን። መሸጫ ብቻ ሳይሆን ፕሮሰስ አድርገን ወደ ውጭ የምንልክበት ከሙያ ኢትዮጵያ ከብዙ ፈረስት ኤክስፖርተሮች ጋር ብዙ ስራ አብረን ሰርተናል። ያን ሁሉ በሙሉ ወደመ። አክሱም ላይ የነበረው ማዕከሉ በሙሉ ወደመ። ከምንም በላይ ደግሞ እቃውን እንኳን እንደው ከዚህ በፊትም የመላው የኢትዮጵያ ህዝብ እጅ ተጨምሮበት ነው እዚህ የደረሰው። አሁንም ድጋሜ ወደዛ ሊመጣ ይችላል። የማይተኩ ልጆቻችን ግን አጥተንበታል። ተሰው በምንም አልተካቸው፣ በምንም አላገኛቸው። የጀርባ አጥንት የነበሩ የማህበሩ የጀርባ አጥንት የነበሩ ሰርተን ከምናገኘው ገቢ ነው እንግዲህ የምንከባከበውኛ። እውነት ለመናገር የምግባረ ሰናይ ፍቃዱ እኮ አለን ከመጀመሪያው ጀምሮ። ግን በዛ ያልወጣንበት ትልቁ ምክንያት ሰው የሚረዳው ሰርቶ ከሚያገኘው ገቢ ነው ሰው የሚረዳው። ስለዚህ እኛንም ሰርተን መርዳት እንደሚቻል ማሳያ መሆን አለብን የሚለው ነገር ነው ትልቁ ነገር የነበረው። የኛ ማህበር ለየት የሚያደርገን ከሁሉም ለየት የሚያደርገው የፍሬ ገዳም ሰርተን ከምናገኘው ገቢ ነው የምንረዳው እንጂ አንድ ሰው እጃችን ዘርግተን እባክህ ብር እርዳን ብለን አናውቅም። እና ይሄን ሁሉ ሰርቶ የሚመግበው የነበረው ሰርቶ ራስ በራሱን የምንተዳደርበት የነበርነው ሙሉ በሙሉ ወደመ። ልጆቻችንም በጦርነት ተሰዉ። እኛን የሚደግፉ የነበሩ ሰዎችን ተለያየን። የነበረን ቼን ተቋረጠ። ሙሉ ሪሌሽን ሙሉ በሙሉ ተቋረጠ። እንደ አዲስ ወደ ዜሮ መጣን ማለት ነው። እዛ ቻይና ልከሽ ያስተማርሻቸው ሁሉንም ተሰውቷል። በራሱ ሰው ተሰዋባቸው። አሁን ጠቅላላ በፍሬ ገዳም 16 ልጆች ወጥተው ነበር በነበረው ጦርነት። 5ቱ እዛ ተሰውተዋል። እና በጣም ከባድ ነው። ብቻ ባይነሳ ይሻላል። ምክንያቱም ነገሮችን እንዲህ መናገርና መቀበል ይለያያል። እውነት ለመናገር በጣም ይከብዳል። መናገርና መቀበል ይለያያል። የሆነ ነገር የሆነ ስትከፍልበት ስታጣው ነው። ሰላምም እንዲህ ስታጣት ለመግለጽ በጣም ቀላል ናት። እንዲህ ሰላም እኮ የሚያስፈልገው እንዲህ በቃል አይደለም ሰላም የሚገለጸው። ዋጋን ይከፍላል፣ ዋጋን ይጠይቃል። እና ዋጋ ያስከፈለን ትልቅ ነገር ነው። ህይወትን ያህል ነው የከፈልንበት። አሁንም ያው እነዛ በሙሉ ወደ ዜሮ ወርዶ እንደ አዲስ ነው ይሄ ማህበር እንደ አዲስ ነው የኢትዮጵያ እጅን እየጠበቀ የኢትዮጵያ ልጆች እጃችሁን እየጠበቀ ያለው። አሁንም እንደ አዲስ ወደዚህ በጣም እንወድምና ከብረ ወንድማችን ጋዜጠኛ ነጋሽ እዚህ መተን ለኢትዮጵያ ህዝብ ለመላው ህዝብ ኤርትራውያንን የሆኑ መላው ሰው የሚባለውን ሁሉ ብቻም ሰው ለመርዳት ብሔርን አያስፈልግም፣ ሰው መሆን ነው የሚያስፈልገው።
እና ሰውን ለመርዳት ሰው መሆን እስከሚያስፈልግ ድረስ ለሁሉም ሰው ይህን መልእክት እንድናስተላልፍ ትልቁ ያስገደደን ነገር በዚህ ሁኔታ ወደ ዜሮ ወርዶ ስላለ ይሄ ነገር ከተነሳ የብዙዎች መነሳት ነው። ማህበሩ ድጋሜ ከተነሳ የብዙዎች መነሳት ነው። እውነት ለመናገር ብዙዎችን የተነሱበት ማህበር ነው። ትናንትና ብዙ ሚሊዮን በእጅህ ያለፈ ብዙዎችን ስታስነሳ የነበርከው አሁን ድጋሜ አንሱኝ ለማለት ስትደርስ እንዳልኩት መቀበሉ ቢከብድም ግን አማራጭ የለንም። አሁንም ህይወት እንደዚህ እስከሆነች ድረስ ምን ላይ ናቸው አሁን እናቶች እነዛ 5000 ሰዎች ምን ላይ ናቸው? አሁን 164 የተቸገሩ ወገኖች አሉኛ ውስጥ አሁንም እንደ ድሮ እንደነበርንበት ድጋሜ ወደ ቆሎ ተመልሰን ያቺ ቆሎዋን እየበላን ድጋሜ አሁንም አለን። አንተ መቀሌ ላይ አክሱም ላይ ነው ማዕከላችን። ፍሬገዳ ምግባረ ሰናይ ነው የሚባለው። አክሱም ላይ ነው ማዕከላችን። አሁንም ድጋሜ ወደ ቆሎ ተመልሰን ያቺ ቆሎዋን እየበላን 164 የአእምሮ ህመምተኞች አረጋውያን እኛ ውስጥ የነበሩ ስለሆነ የትም ልንጥላቸው አንችልም። ያቺ የሽመናዋን የባህላዊ ሽመናውን ድጋሜ እንደ አዲስ እንትን አድርገን እንደ አዲስ ስራዋን ጀምረን ወርክሾፕ የራሳችን ስለሆነ ቤቱ እሷ እንደ አዲስ ጀምረን እሷን ነው እየሰራን ያለነው። አሁን ገቢ ምንጫችን እሷ ናት። አሁን ግን ለመላው የቤተክርስቲያን አገልጋዮችም ለመላው ሰው ለሰው መሆን የሚፈልግ ሰው ሁሉንም ይሄንን ጥሪ ደርሶልን ማህበራችን ይሄ ማህበር ወይም ይሄ ምግባረ ሰናይ ድርጅት እንደ አዲስ ሁሉንም ሰው አውቆት ሁሉንም አሸራውን አሳርፎበት የተሻለ ተነስቶ ያሉ እናቶችንም ያሉ ወገኖቻችንም የተሻለ ነገር እንዲያገኙ ሌሎችንም ደግሞ እንደዚህ ደጅ የሚጠኑ በጣም ብዙዎች አሉ የሚያሳዝነ እውነት ለመናገር በህይወት መኖር ሰውን መርዳት የሚያክል የሚያስደስት ነገር የለም። ከበዛው አንፃር ደግሞ ሰው ያንተን እጅ ጥግ ፈልጎ ወደ አንተ መጥቶ አይ ምንም ልረዳህ አልችልም የሚለው ነገር ከዚህ የሚባስ ነገር ግን የለም። እውነት ለመናገር እኔ በጣም የሚጎዳኝ እሱን ነው። እንባ እንዳታፈሺ እንዳታለቅሺ ምክንያቱም ምንም እንዳታለቅሺ ምክንያቱም የተሰጠሽው ለመብራን ነው ለጽዮን እውነት ነው። ያው ከኋላም ከፊትም ደግፋ ደግሞ እዚህ የሚያደረሰችሽ እሷ ናት። እውነት ነው። በእውነት የጽዮን ቃል ኪዳን ቀላል አይደለም። በእናት በአባትሽ ቤት በስጋ እናትና ቤት አላደግሽም፣ በእሷ ቤት ነው። እሷን ብለው ከእሷ ጋር ቃል ኪዳን የተጋቡ እናቶችን ነው ይዘሽ ነው። ምን እንድታለቅሽ አልፈልግም በፍጹም። የእውነቴን ነው። እውነት ነው። አናለቅስም። እውነት ነው። አይ የሆነው እንደ ሰው እንትን ሊለን ይችላል እንጂ መቀበሉን በዛው ልክ እንቀበለው ስላሰብና እናት አለችን ባታብስ ሁሉ ታሪኳን መስራት የምትችል ተአምር መስራት። ለዚህ ደግሞ እመብርሃንን የሚሉ ሺህ ወታደሮች አሉ። በእውነት የምነግርሽ እኛም እመብርሃንን ስም ጠርተን አፍረን አናውቅ። ያሳፈረን ተመልካችም የለም። በእውነት እንደው አንዳንዴ እንትን እንላለን እንጂ ለጽድቅ ስራ የሚመላለሱ 24 ሰዓት እየተጠበሱም ቢሆን ካገኘሁት ለመብርሃን ቤት ብለው የሚሉ አሉ። በጣም የሚያስገርሙኝ ኤርትራውያን ናቸው በብዛት። ሁሌ የሚገርመኝ እና ምቀነው እንደው እግዚአብሔር ሰላሙን ሰጥቶ የኤርትራን ገዳም ሄደን ተሳልመን ኢትዮጵያውያንም በኤርትራ ያሉ ገዳማውያንም እንደው ጎብኝተን መመለስ እንደው ወደ ጣም ሰወርድ ምን አስባለሁ እንደ ውለታ ሁሉ አስባለሁ። እውነት ነው። ሁሌ ለገዳም ብለው ለገዳማውያን ብለው ኤርትራውያን በመናነሳቸው ላይ ይረባረባሉና ያ ቀን አይቀርም። ልክ እንደዛው ደግሞ አሁንም አክሱም መሄድ እስኪናፈቀን ድረስ በሌላ ቦታ እዛ ያሉትን በራሳችን ችግሮች ሁሉ ተፈጥሯል። እግዚአብሔር ሁሉን ያቅልለውና ዳግም የመነሳት ዘመን አድርገው እናቶቻችንን ትሰበስቢያለሽ። እግዚአብሔር ያግዘናል። ለዚህም ከታች ያለው ስልክ ቁጥርሽም ያንቺ ይቀመጥ ማግኘት የሚፈልጉት ከታች የምትመለከቱት ክቡራን ተመልካቾቻችን የታችን የገኒ ስልክ ነው። የባንክ አካውንቱም የፍሬ ገዳም ነው። በእርግጠኝነት ገዳማውያንን ማገዝ ነው። በእርግጠኝነት ስመ ክርስትናችንን ይዘው ሰርክ ጽዮን ስር ሲንበረከኩ እኛን በጸሎት የሚያስቡ ናቸው እነዚህ ገዳማውያን። እኚህን ገዳማውያን እናግዝ በእግዚአብሔር ስም። እንደው በጽዮን ስም እለምናችኋለሁ። ለብልህ አንዴ ነው የሚነገረው። ስለዚህ ደግሞ ኦርቶዶክሳውያን በመላው ዓለም ያላችሁ ይሄ ቪዲዮ የደረሳችሁ በሙሉ የምትችሉትን አድርጉ። ባትችሉ እንኳን ለሚችሉት ሰዎች አድርሱ፣ ሼር አድርጉት።
የኔና ያንቺ ድርሻ ወደ በርሜል ውሃ መሙላት ነው። ወደ ወይን ማን ነው የሚቀይረው? የድንግል ማርያም ልጅ። ስለዚህ ደግሞ መብርሃን ለልጇ ትነግረዋለች። ነጋሽ ስለ ስሜ ብለው የተሰባሰቡትን መነኮሳት ችግራቸውን አውጥተዋል። ስለዚህ አንተ ባርከው፣ የሚሰጡትን ባርክ ትላለች መብርሃን። ምንም ጥርጥር የለውም፣ በእርግጠኝነት አትሰንፍም። እና ይህን እናምናለን። የማያምኑ አዩት። መብርሃንን ለግል ጉዳይ ፊቷ ተንበርክኬ አወራታለሁ ስትይ ለሚያምን ብቻ ነው። ሆኖልሽ ነው። አንድ ቀን ስለሆነልሽ ነው 2 ቀን 3 ቀን 4 ቀን የደገምሽው። እኔም ልክ እንዳንቺ ነኝ። ሄጄ ማርያም ነው የምላት። መብርሃን የእውነት ከሰው በፈጠነ ልክ ታናግራለች። እኔ የሚገርመኝ እንደውም አንዳንዴ ልታስተምር ስትፈልግ ልጇም እኮ ገራሚ ነው። ትልልቅ ችግሮችን አይደለም ልከው የሚያስተምር፣ በትንንሽ ጉዳዮች ኮርኮም የሆነ ነገር አጥፍቻለሁ ማለት ነው። ደግሞ ያጠፋው ቀንም አውቃለሁ። በእውነት ነው የምነግርሽ። ሄድ ብዬ የሆነ ነገር ያጋጥምሻል። ከዚህ ለመመለሻ ትምህርት ነው። ይህቺ እናት ናት የኛና መብርሃን ድንግል ማርያም ወላዲተ ቃል ርኅራኄ ሕሊና እመብዙኃን ማርያም 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 ብለናትና አንቺ አድርሰሻል። ከዚህ በኋላ ደግሞ እነሱ አሉ። ወደ አንድ ጉዳይ ልመለስና መርሃ ግብራችን እንዝጋው። ክቡራን ተመልካቾቻችን ስለ ድንግል ማርያም ብላችሁ የምትችሉትን አድርጉ። ሱቅ ሁሉ ነበረሽ በሽልማት የዚህ ጥቃቅና አነስተኛ ኢንተርፕራይዝ ሸበሌ ፊት ለፊት ምናምን። በጦርነቱ አካባቢ ምን ሆነ? የዛኔ ምንድነው የሆነው? እኔም እዛ ነበርኩኝ፣ አክሱም ነበርኩኝ። ያው በኮሪደር ነው በእርግጥ የተነሳው ቦታው በኮሪደር ምክንያት እኛንም ያው የኛ ችግርም ነበር፣ አልተከታተልነውም። መንግስት የሚቻለው ሁሉ ጥረት አድርጓል። ማስታወቂያ ለጥፏል። አልተገኘንም። ሁሉ ነገር አድርጓል። እሱንም ምክንያቱም የአንቺ ታሪክ ስለሚታወቅ አላጎደልንም ለማለት ነው። በዚህም በኮሪደሩ ሱቁ ሲነሳ ባለቤት ተብሎ ተለጥፏል፣ ስም ተለጥፏል። ግን እዛ ባለው ሁኔታ መምጣት አልቻላችሁም። ስለዚህ ባለቤት የለውም በሚባል ሁኔታ ተነሳ ማለት ነው። በእርግጥ በጥቃቅና አነስተኛ ስር ነው የነበረው። ጥቃቅና አነስተኛ የፌዴራል ጥቃቅና አነስተኛ እና የራሳችን ችግር ነው። በእርግጥ እንዲህ የራስ ችግር ነው ብሎ በወቅታዊ ሀገራዊ ጉዳይ ታጥሮ ለህዝብ የሚሰራን ደግሞ ስብስብ በእርግጠኝነት መንግስትም ያያል ብዬ አስባለሁ። እንደው የወሰዳችሁትን ሱቅ መልሱ ሳይሆን እናንተ የሚወሰዳችሁት ለሀገር ልማት ነው፣ ለሌላ አይደለም። ግን ባለቤቱ ደግሞ ይሰራበት የነበረው በወቅታዊ ጉዳይ ምክንያት ጠፍተው አሁን ተገኝተዋል። የእናንተው ልጆች ናቸውና ጥቃቅና አነስተኛም የከተማ አስተዳደሩ ምንም ሱቅ ሰርታችሁ ስታድሉ ይሄው ቀድሞ የነበሩት የሉም የተባሉት መጥተዋልና እንደው በእግዚአብሔር ስም ይሁንባችሁ፣ ተመልከቷቸው ፍሬ ገዳሞችን ለማለት ነው፣ ለማሳለፍ ነው። አጠፋው እንዴ? በጭራሽ ከበዛው አጋጣሚም ያው ወደ ፌዴራል ጥቃቅና አነስተኛም ወደ ሁሉንም መልእክቱን የምናስተላልፈው እውነት ነው አለን። አሁንም እግዚአብሔር ይመስገን ድጋሜ እንደምንነሳ አንጠራጠርም። ምክንያቱም የወደቁ የሚያነሳ እግዚአብሔር አለና። ከዛ አልፎ ያው በአሁኑ ሰዓት በእንቁ ንቁ ባለራዕይ ሴት የሚለውን በ8ኛ ዙር የኢትዮጵያ የሴቶች አዋርድ በዚያም ተሸላሚ ነበር። መቼ? በአሁኑ ሰዓት ድጋሜ ደግሞ ሽልማት። እንዴት ጎበዝ ነሽ በማርያም። አሁን በዚህ 2018 2018 በእውነት ስንት ተሸለሙሽ? ያው እውቅና ነው ሽልማቱ። በእርግጥ ያው አዋርድ ስለሆነ እውቅና ነው። እውነት በኢትዮጵያ ደረጃ ያሉ እንቁ ንቁ ባለራዕይ ሴቶች የሚል ነው። ያው በዛው በ8ኛ ዙር ነው ተሸላሚ ነበርን። በዚያውና አለን ለማለት ነው። እንቁም ነሽ፣ ኦቨር ንቁም ነሽ። ደግሞ ኦቨር ንቁ እግዚአብሔር ያከበረውን ማንም አያውቃለው። ለግል ፍላጎት አይደለም የተነሳሽው። ልበልጽግ ምን አይደለም። በስትለት በአንድ ዓመቷ ለጽዮን የተሰጠች ሴት የምታስበው ቤተክርስቲያንን ነው ይዘሽ የተነሳሽው። የምታስቢው የምታቂው መነኮሳቱን ነው፣ ገዳማውያኑን ነው፣ ዲያቆናቱን ነው፣ ካህናቱን ነው፣ ቆሞሳቱን ነው እንጂ ሌላ ዓለም የምታቂው ነገር የለም። ስለዚህ የእነሱ ጸሎት ሁሉ ያግዘናል፣ የእናቶቻችን የአባቶቻችን ጸሎትም ያግዘናል። እና ዳግም ተነስተሽ እንደምናይሽ እርግጠኛ ነኝ። በእውነት እኔ ምንም ጥርጥር የለውም። ምክንያቱም ልምዱ አለ፣ ስራው አለ፣ ሙያው አለ። ገንዘብ ነው የጠፋው። ገንዘብን ደግሞ ጥቂት ጥረት ካለ የእጅን ፍሬ
ድንግል ማርያም ትባረካለች። ይሄው ተንቀሳቅሰናል። ለበረከት የሚቀዳደሙ ኦርቶዶክሳውያን አሉ። ይሄንን ተቋም ወደ ቀደመ ክብሩ እንመልሰው። ከስር የምትመለከቱት ስልክ ቁጥር የባንክ አካውንት የፍሬ ገዳም ነው። ስልኩም ያው ነው። ስለዚህ መነኮሳቱ ዛሬም ተርበው ቆሎ መቆርጠም እስኪያቀታቸው ድረስ ይረዱ የነበሩ 5000 ወጣቶች ተበትነው ተቋሙን ያግዙ የነበሩ ወጣቶች በጦርነቱ ተሰውተው እንግዲህ ለምስክርነት ቁሚ ያላት ነፍስ ደግሞ እዚህ ተገኝታ ምስክርነትን እየሰጠች ነውና እግዚአብሔር ሁሉን ያደርግ የለ አድርጓል ብለን ደግሞ እንመለሳለን። እባካችሁ የምትችሉትን አድርጉ። የመጨረሻ መልእክት ካለሽ እድል እንስጥ። የመጨረሻ መልእክቴ እውነት ለመናገር ያው ነገሮችን እግዚአብሔር በማን አድሮ እንደሚያነሳ አይታወቅም። ይሄ ሐሳቡን አቀዳጅቶ ማዕቱንም ባርኮ እንደዚህ እንድንገናኝ ፈቅዶ ከምንም በላይ ዕውቀትን፣ ጊዜን፣ ከምንም በላይ ፍላጎትን እውነት ለመናገር ሰው የቻለውን ነው ያለውን ነው የሚሰጠው። ገንዘብ ያለው ገንዘብን ይሰጣል፣ ዕውቀት ያለው ዕውቀትን ያበረክታል። ሌላውን ቀርቶ ፍቅርም የሚያበረክት ሰው ደግሞ ከምንም በላይ ክቡር ነውና አክብረህ ይህን ፕሮግራም ይዘህ ይሄ ማህበር የኔም ማህበር ነው፣ ይሄ ገዳም የኔም ገዳም ነው፣ እዚያ ያሉ ወገኖቻችን የኔም ወገኖቼ ናቸው ብለክ በጣም የምናከብረህ የምንወድህ ወንድማችን እዛ ያሉ እናቶች በጸሎት ያሉ እናቶችም አባቶችም ለነሱ ደግሞ ልጃቸው የሆንክ በጣም እጅግ በጣም ልባዊ ምስጋናን ማቅረብ እፈልጋለሁ። ከምንም በላይ እግዚአብሔር ያክብርልኝ። አሜን። እንደው ላንተንም ስራህንም ባልደረቦችህንም ቤተሰቦችንም እግዚአብሔር ይባርክልን። አሜን። እግዚአብሔር ያክብርልኝ። ከዛ በመቀጠል እውነት ለመናገር 16 ዓመት ሙሉ እዚህ ደረጃ እንድንደርስ እጃችሁን፣ ሐሳባችሁን፣ ገንዘባችሁን ያበረከታችሁ እውነት ለመናገር ፍሬያማ ነው። ገንዘባቸውንም ፍሬያማ ሆነው አፍርተዋል። ህይወት ላይ ነው ያለው። እውነት ለመናገር መኪና አልገዛንም፣ ፎቅ አልሰራንም። የኛ ፎቅ የኛ መኪና የሰው ህይወት ማትረፍ ነው፣ ሰው ከወደቀበት ማንሳት ነውና ብዙ ወገኖችን አንስተንበታል። ያው በአካል የሚታወቅ ነገር ስለሆነ ገንዘባችሁን ሐሳባችሁን ፍሬያማ ሆነው አፍርተዋል። ፍሬ ገዳም ውስጥ ሲገባ ይሁን ነገር የማያፈራ ነገር የለም። አሁንም ከዚህ በፊት የነበራችሁ ኢትዮጵያውያንና ኤርትራውያን በመላው ዓለም ያላችሁ እንደ ቀድሞ እጃችሁንም ሐሳባችሁንም ዕውቀታችሁንም ድጋሜ እንድትዘረጉ ያው መንፈሳዊ ጥሪ እናቀርባለሁ። ከዛ በመቀጠል ግን እውነት ለመናገር ተናግሬ የማልጨርሰው አሁንም ሰው ለማንሳት ሰው የሚሆን ሰው በጣም የተባረከ ነውና ሰው ለመራት ሁላችንን ሐሳባችንን አይሙራችንን ክፍት እናርገው። እግዚአብሔር አገራችንን ሰላም ያርግልን። እግዚአብሔር ያክብርልኝ። ሁላችሁም እጅግ በጣም አመሰግናለሁ። እውነት ለመናገር ማንን ጠርቼ ማንን መተው ቢከብደኝ ሁላችሁን ልቤንም ያውቃችሁ እውነት አይሙሬን ሁሌ የሚያከብራችሁ ውድ ወገኖቼ በሙሉ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለቀጣይ ደግሞ ያን እንባታብሶ የተሻለ ነገር ሆኖ ደግሞ እንደዚህ አብረን ለምስጋና በአካል በመሄድም እንደዚህ መተንም ለምስጋና እንደምንቆምም እግዚአብሔር ምስጋና እንጠራጠርም። ምክንያቱም የምንሄደው የምንጓዘው ማታሳፍር እናት ይዘን እስከሆነ ድረስ ሁላችሁም በየቤታችሁ በየጓዳችሁ ገንዘባችሁን ዕውቀታችሁን ትባርክልን እመቤታችን። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችንን ሰላም ያድርግልን። ምድሩን ለበረከት ዘመኑንም ለምህረት ያብቃልን። የእውነት ለመናገር በብዙ ነገሮች ተምረናል። በመለያየት በዘር በመነቋቆር ያስተማሩን ነገሮች በሙሉ ሞት ነው። ሞትን ያንሳልን። ድጋሜ የማንተላለቅበትን ዘመን ያምጣልን። ሰላም እግዚአብሔር በእውነት አሁንም ከሁላችን ጋር ይሁን። በጸሎት ሰርክ የሚያስቡን አባቶቻችን እንዳያርሱ እርሻ መሬት የላቸውም ወጥተው እንዳይነግዱ ሰላሙ አያስተማምንም ብለን በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ላይ የአባቶች መልእክት ላይ እናስተላልፋለን። እውነት ስለሆነ ነው። ዛሬ ገዳማውያን ቦታ የላቸውም፣ ቢኖራቸውም በግዢ ጥቂት ነው። ያንንም ደግሞ ወጥተው እንዳያርሱ ሰላም ከባድ ነገር ነውና ሰላም ልክ እንዳንቺ እንደናንተ እዛ እንዳሉት ሲያወሩ ያውቁታል እና ሰላም ከወሬ በላይ ነው። ሰላማችንን ይመልስልን፣ ወደ ቀደመ ክብራችሁ ይመልሳችሁና ለብዙ ሰዎች የምትተርፉ ያደርጋችሁ። ሁላችሁም ተረባረቡ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ
መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።
Thank you.